ልጆች እያደጉ ያሉት ከጥቂት ከሁለት ከሶስት ዓመት በኋላ የኛ ቸርች የዚህ ቸርች የልጆች ጉባኤ ከዚህ በላይ ይሆናል። ያለ ምንም ጥርጥር ማለት ነው። ሁሉም ቸርች ላይ እንደሱ ነው እየሆነ ያለው እና የልጆቻቸው ነገን ግን ብራይት መሆን አለበት። የሚማሩ ልጆች በደስታ መማር አለባቸው እግዚአብሔር የሚሰጠውን ተስፋ ለመቀበልና በልጆች ዙሪያ ላይ ፓስተር ገሬ ይጸልያል። ፓስተር ገሬ እንግዳ ነው። ሲቆምልኝ ፓስተር ገሬ ከኢትዮጵያ ከመጣ ገና ሳምንት ነው እና እሱ ለራሱም ለልጆቹ ለነገ ይጸልይ። ዌልካም ብላችሁ ተቀበሉ። እሱ በጣም ትልቅ የእግዚአብሔር ጸጋ ያለበት ታላቅ አገልጋይ ነው። እንጸልያለን። እስኪ ሁላችንም በእግዚአብሔር ፊት ነን አለነው። የመጨረሻ ይግባኝ ለእግዚአብሔር ነው። የመጨረሻ ቃል ለእግዚአብሔር ነው። አንድ ባለስልጣን ብናገኘው እርደን ብንለው የሆነ ሰጥር ላይ ይረዳልና ስልጣኑ የሆነ ቦታ ላይ ፊል ያደርግበታል፣ ይቆማል። ከእግዚአብሔር በላይ ስልጣን የለም። አሜን አሜን። ከእግዚአብሔር በላይ ስልጣን የለም። ከእግዚአብሔር በላይ ዕውቀት የለም። ከእግዚአብሔር በላይ ኃይል የለም። ከእግዚአብሔር በላይ ሕዝብ የለም። ይህ እግዚአብሔር ይሰመናል። እስኪ አሜን። እስኪ እግዚአብሔር ይሰመኛል በሉ። በተሰጡ ርዕሶች ተጸልየዋል። በዚህ በወቅታዊ ጉዳይ እግዚአብሔር አሁን ታምር እንዲያደርግ የእሱ ክብር ኃይል ድንቁ እንዲመጣ ከሰው አቅም ጉልበት ገንዘብ የማይሰራውን የሚሰራውን እግዚአብሔር ነውና የምንጠራው። እኔ ግን አንድ ነገር ቀድሜ አንድ ጸሎት መጸለይ እፈልጋለሁ። የእግዚአብሔር ምሕረት ያድናል። እስኪ አሜን። የእግዚአብሔር ምሕረት ያድናል። እግዚአብሔር ይቅር ስለን ሁሉ ይስተካከላል። ምሕረቱ በእኛ ላይ ይፍሰስ። ምሕረቱ በእኛ ላይ ይፍሰስ። እኛ እግዚአብሔርን አሳዝነነዋል። እኛ እግዚአብሔርን በድለነዋል። በኃጢአታችን ምክንያት ያልሆነ ነገር የለም። ተፈጥሮ ራሱ አምጾብናል። ተፈጥሮ ስርዓቶቹ እየተቀያየሩ ነው። መሆን ያለበት አይደለም እየሆነ ያለው። ከዚህም በላይ በተለያየ አካባቢ ተፈጥሮ በተለያየ አደጋ ሰውን እየጎዳ ነው። ይህ ኃጢአታችን ነው። እግዚአብሔር ምሕረት ያድርገልን። በልጁ በኢየሱስ ደም ዛሬ እግዚአብሔር ያንጻል። እስኪ አሜን አሜን። ፈቃደኞች ከሆናችሁ እንዳላችሁ እጃችሁን ዘርግታችሁ እግዚአብሔር ሆይ በሉ እስኪ። ኃጢአተኛ ነኝ። በኃጢአቴ ምክንያት ብዙ ነገር ሆነዋል። ዛሬ ግን በፍጹም ልቤ ኃጢአተኛ መሆንን አውቄ ንስሐ እገባለሁ። ይቅር በለኝ። የልጅ የኢየሱስ ደም ከኃጢአቴ በላይ ነው። ዛሬ ብዙ ምሕረትህን እለምናለሁ። ማረኝ፣ በምሕረትህ አድነኝ ይበሉ። እግዚአብሔር ይሰማል። እግዚአብሔር እንለምናለን። ዛሬ ስመን በኃጢአታችን ምክንያት የተበላሹ ነገሮች ይስተካከሉ። በኃጢአታችን ምክንያት የተዘጉ ይከፈቱ። በኃጢአታችን ምክንያት የመጣ የቅጣት በትር ይመለስ። በኃጢአታችን ምክንያት የነደደ ክፉ የጥፋት እሳት ዛሬ ይጥፋ። እንለምናለን። ሰማይ መልካም ያርገለን። እንለምናለን። ምድር ትታዘዘን። እንለምናለን። ተፈጥሮ ይገዛልን። እንለምናለን። ይህ ጨለማ ይነሳ። እናቶች እየለመኑ ነው። ወንድና ሴት ልጆች በቅርብና በሩቅ በዓለም ዙሪያ በኢትዮጵያ እየተለመነ ነው። ስለዚህ ሀገር ሰው እያነባ ነው። በአደባባይ በጓዳ እየተጸለየ ነው። ዛሬም እኛ በፊት የሆነን እንለምናለን። በኃጢአታችን ምክንያት የመጣውን በልጅ በኢየሱስ ደም በምሕረት አንሳለን። አሜን። አንሳለን። እግዚአብሔር ሆይ በቃ በለን። እግዚአብሔር ሆይ ምሕረት አድርገለን። አዎ ምሕረት ከሕይወታችን ይሻላል፣ ይበልጣል። ይህን እናምናለን። እኛም ንስሐ ገባን፣ እኛም ተመለስን። እግዚአብሔርም ይቅር አለ። ነገሮች ተስተካከሉ። ይህ የእግዚአብሔር ምሕረት ነው የሚባል ነገር በዚህ ምድር ይሆን። ጌታ ሆይ እኛ ስለ ራሳችን ብቻ አንጸልይም።
አሉ ምረት መጠየቁ እንኳ የማያውቁ ንስሐ እንኳ ምን እንደሆነ የማያውቁ አሁንም ኃጢአትን እንደ ውሃ እየጠጡ እንደ ጀራ እየበሉ ወደ ኋላ መመለስን እግዚአብሔር የሚባለውን የማያውቁ ወንድም እህቶች እግዚአብሔር ሆይ ስለ እነሱ እንጸልያለን። ምረት አድርግላቸው፣ የሚመለስ ልብ ስጣቸው፣ ይቅርታ የሚጠይቅ አንተን የሚፈራ ልብ ስጣቸው፣ ሰማይ የሚል ልብ ስጣቸው፣ ኢየሱስ የሚል ልብ ስጣቸው። እንለምናለን እዚህ ስለሌሉ ወንድሞች፣ እንለምናለን ቤትን ስለማያውቁ ወንድምና እህቶች፣ እንለምናለን ክርስቶስን እንደምላቀለሉ ወንድምና እህቶች፣ ስለ ራሳችንም ስለ እነሱም እንለምናለን። እግዚአብሔር ሆይ ምሕረት ይፍሰስልን፣ ምሕረት ይምጣ። ሎቫራስ ከፕራጀነላራሪያ ማወራስ ሰካቲያ እግዚአብሔር ይሰማል፣ እግዚአብሔር ይሰማል። እግዚአብሔር ምሕረት ያደርግልናል። አንድ ነገር አምናለሁ፣ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እስኪ አሜን። በዚህ በልጅነት ስልጣን አንድ ጸሎት ልጸልይ። ምሕረት በተደረገልን በዚህ በክርስቶስ ደም ከነጻ ካወጣው አንድ ነገር አምኜ ጸልያለሁ። እግዚአብሔር በክዳን ሕዝብ ላይ የተነሳውን ቀስት ይሰብራል። እስኪ አሜን አሜን። አሁን በእምነት እንጸልይ። አሁን በእምነት የጻድቅ ሰው ጸሎት በእምነት ኃይል ያደርጋልና አምኜ ጸልያለሁ። በዚህ ምድር ላይ የወጣ ይህ የአውሬ መንፈስ ይመታ፣ ደም የለመደ መንፈስ ይመታ፣ ትውልድን ቢያሰቃይ ይመታ። የዚህ አይነት ነገር የዚህ አይነት አዋጅ በእስራኤላውያን ላይ በአይሁዳውያን ላይ ታውጆ ነበር። ሃማ የሚባል ሰው ይህን አደረገ። ይሞቱ ይጥፉ አለ። የማርዶክዮስ የአንድ ሰው ደም አያረካኝም አለ። እኔ የምፈልገው የሕዝቡን ሁሉ ደም ነው አለ። አዋጁም ታወጀ። ሁሉ ነገር ሆነ። መጨረሻ ፍጻሜ ላይ ሲመጣ አንድ ሌሊት ነበረ። እግዚአብሔር ከሰማይ ተነሳ። አንድ ሌሊት ነበረ። አዋጅ ተገለበጠ። አንድ ሌሊት ነበረ። ሟቹ ይኑር ተባለ። አንድ ሌሊት ነበረ። መዝገብ ተገለጠ። አንድ ሌሊት ነበረ። ሊሰነጠሉባቸው በነበሩ በነዛ በጠላቶቻቸው የቃል ኪዳን ሰዎች እንዲሰነጥሉ እግዚአብሔር ነገር ገለበጠ። ዛሬ በዚህ ቦታ እንለምናለን፣ ይገልበጥ። ራሃቲካ ኤምባሲያ ማሃጁ ሎራስ ፕሬዲያ ኢየሱስ ጌታ ነው። እስኪ አሜን። ንስሐ ገብቶ ምሕረት የተደረገለት ሰው አሜን ይበል። ጃሃቲካምባ ሃቶሮ ሳፕሬዲያ ይህን ቃል አነብና በዚህ ቃል መሰረት በመንፈስ በዘጠኙም ፕሮፌሲ ነው ያለው ፓስተር። በዘጠኙም አይደለም፣ እኛ በ57ቱም አፍሪካ ላይ እንበተናለን። እስኪ አሜን አሜን። ድምጻችሁን ከፍ አድርጉና እግዚአብሔር ይችላል በሉ እስኪ። ድገም እንደገና። ገንዘብ የማይችል ነገር አለ፣ ዕውቀት የማይችል ነገር አለ፣ ዝና የማይችል ነገር አለ፣ ውበት የማይችል ነገር አለ፣ ቁጥር የማይችል ነገር አለ። እግዚአብሔር የማይችል ነገር ግን የለም። ድምጽን ከፍ አድርግና እግዚአብሔር ይችላል በሉ እስኪ። ብዙ ጊዜ የሰበካችሁም አንድ ቃል ዛሬም ግን ኃይለ ሙሉ የሆነውን አነብና በዚህ መንፈስ ነው ምንወጣው። እኛ ምን ተኩሰው መድፍ የለንም። ምን ተኩሰው ግን አንድ ኃይል አለ። እስኪ አሜን አሜን። ከኒኩሌር በላይ ዘመን አመጣሹ ገዳይ እየተሻሻለ ሲሄድ ይሄ ግን ለዘላለም ይሰራል። መጽሐፍ ቅዱስና የእግዚአብሔር ቃል ዛሬ ደርሰው እኛ ጋር ኃይል ያጣል እንዴ? እግዚአብሔር አይሰራም? ይህን ማነበውን ቃል ስሙ። በዚህ ቃል መሰረት ነው እኔ መጸለይ የሚፈልገው። ጥቂት ደቂቃ ነው። በአስቴር መጽሐፍ በዚህ በታሪከኛው መጽሐፍ ላይ አስደናቂ ታሪክ በ9ኛው ምዕራፍ እንደዚህ አለ። አዳር በሚባለው በ12ኛ ወር፣ በዚህ ሀገር አቆጣጠር ስንተኛ ወር ላይ ነው አሁን? እኛ 5ኛ። በ12ኛ ወር ከወሩም በ13ኛው ቀን የንጉሱ ትእዛዝና አዋጅ ትእዛዝና አዋጅ ሊፈጸምበት በነበረው ቀን የአይሁድ ጠላቶች ሊሰነጥሉባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰነጥሉ ነገሩ ተገለበጠ። የእግዚአብሔር ቃል ይሰራል አይሰራም? እናምናለን። አታምኑም ወይ?
ንስሐ አልገባችሁም? እግዚአብሔር ይቅር እንዳለ የሚያምን ሰው እስኪ ምሕረት ተደርጎልኛል እምል፣ ምሕረት ተደርጎልኛል እምል በል። እኔ አንድ ነገር አምናለሁ። እዚህ ጋር አንድ አዋጅ ሲቀየር፣ እዚህ ጋር አንድ አዋጅ ሲሻር፣ እዚህ ጋር ወገን ልንገርህ፣ እዚህ ክፍልም ፖለቲካ አለ፣ እዚህ ክፍልም ስልጣን አለ። እነዚህ ሰዎች መጤ ናቸው በዚህ ሀገር ቋንቋ። በዚህ ሰዓት ላይ ነው ተጸልየዋል፣ ተጻመዋል፣ ወደ እግዚአብሔር ጮኸዋል። ጮኸ እነዚህ ሰዎች ማመልከቻ አላስገቡም፣ ለሰማይ ተናግረው ተቀምጠዋል። እስኪ አሜን አሜን። ማቹ ተራሰካቲያ እግዚአብሔር ዛሬም ይሰማል። በዚህ ቀን ይህ ቀን ሲሪየስ ቀን ነው። ሰዎች ሊሞቱ ነው። ሊያገባ የተዘጋጀ ሳያገባ፣ ተምሮ ሊማረቅ የነበረ ሳይማረቅ፣ የሆነ ዝግጅት የነበረው ሳይሳካለት፣ አገልጋይ ኮንፈረንሱን ሳያገለግል ይሞቱ ተብለው የሞት አዋጅ በዛሬ ቋንቋ ጂኖሳይድ ሊሆን በተዘጋጀ ላይ ነው። ሰማይ ለካ የሆነ ድምፅ ሰምተዋል። ሰዎች ተንበርክኮ የጮሁ ሰምተዋል። ሰማይ እንደዚህ አለ፣ አሃ አለ። የመጨረሻ ላይን ሰሞኑን ሆነ ሰምቼ ነበረ። ዴዝ ላይን አለ። የመጨረሻ ቀይ ላይን ላይ መጣና እግዚአብሔር እንደዚህ አለ። አዋጁ እዚህ ታውጀዋል። አሁን እግዚአብሔር እንደዚህ አለ፣ ነገሩን ለማዳ መንፈስ የተመታ ይሁን። እጃችሁን እንደዚህ አድርጉ፣ እንደዚህ አድርጉ። እንደዚህ አድርጉ። በቃ አሁን የቅንነት ነገር እናደርግ። እስኪ እግዚአብሔር ሆይ በሉ እስኪ። እኛ የኪዳን ሕዝብ ነን። እኛ የወንጌል ሕዝብ ነን። በእኛና በሕይወታችን፣ በትውልዳችን፣ በስራችን ላይ የታወጀ ይህ አዋጅ በሰማይ ኃይል፣ በኪዳን ኃይል፣ በወንጌል ኃይል የተገለበጠ ይሆን። እስኪ አንድ ሰው አሜን ይበልስ። ሁለት እጃችሁን ከፍ አድርጉ። በእምነት እንወጣለን፣ ቀርበም ሩቅም እንወርሳለን። የተባለብን የፈረሰ ይሁን፣ የተነገረብን ንግርት ይፍረስ። እስኪ አንድ ሰው አሜን ይበል። በኢየሱስም ጸልያለሁ። እጃችሁን ከፍ አድርጉና እንጸልይ። ላቁም። ራሶኮቲያ እግዚአብሔር ቀብቶናል፣ ድምፃችንን ይሰማል። ይህ ህዝብ የማይጠፋ ነው። ይህ ህዝብ የማይታሰር ነው። በዚህ ህዝብ ላይ የታወጀ ሰንሰለት ይበጠስ። አሜን በል። ተስማማ። ይህ ሰንሰለት ይበጠስ። ይህ ጨለማ ይነሳ። ይህ አዋጅ የተሻረ ይሆን በኢየሱስ ስም። እግዚአብሔር ሆይ እኛ እንዳንገባ የተከለከሉ መግባት ማንችላቸው ቢሮ አለ፣ አንተ ግባ። አሁን አንተ ግባ። እኛ ማንሰበሰብ ስብሰባ አለ፣ አንተ ግባ። ለእኛ ማይፈቀድ መድረክ አለ፣ አንተ ግባ። እኛን የማይሰሙን አሉ፣ አንተ አብሬዲካ ይኸውላችሁ ይህን እድል እንደሚሰጥም አላሰብኩም። ከእንግድነት አንጻር እግዚአብሔር ሰዎች እግዚአብሔር ባርካቸው። ልክ ገብቼ እየጸለይኩ መጀመሪያ ልክ እንደገባው ከባድ ዝናብ ሲዘንብ፣ በዝናቡ ላይ ግን ከባድ አቧራ እየተነሳ ሰማይ እስከማይታይ አቧራው ሸፍኖ አሳየኝ እግዚአብሔር። ዝናቡ እየዘነበ አቧራ እየጠፋ፣ ዝናቡ እየጨመረ አቧራ ሲጠፋ ያሳየኝ ነበር። እስኪ አንድ ሰው አሜን። እንደዚህ ይሆናል። እንዴት በሉኝ። ሰማይ እስኪሸፍን አቧራ ይነሳል፣ ዝናብን ግን አይከላከልም። እስኪ አሜን አሜን። ዝናብ እየዘነበ ዝናቡን ያልፈለገ ሰው ዛንጥላ ይይዛል። ከቅሙ በላይ ከሆነ ቤቱ ይገባል እንጂ ዝናብን ማንም ሰው መመለስ ይችላል ወይ? ፀሐይ ጠዋት ስትወጣ ፀሐይን ያልፈለገ አንፈልግም ተመለስ ግባ ቢባል ፀሐይ ይመለሳል ወይ? ባሉ ሁለት እጃችሁን ከፍ አድርጉ እና ምን አለን? እኛ የወንጌል የኪዳን ዘር ነን። በእኛ ላይ የጀመረው ፀሐይ እየጨመረ እንጂ አይጠፋም። ድምፅን ከፍ አድርግና አይጠፋም በል። አይጠፋም። የመጨረሻ አጠገብ ያለው ሰው ሳይጠየፉ እጁን ይዛችሁ ከፍ አድርጉ። እጁን ይዛችሁ ያን ከፍ አድርጉ። ራስካቲያ አሁን የያዛችሁት ይህ ሰው ብቻ እንዳይደለ አስቡ። በዘጠኛውም ፕሮፌሲ ባሉ ሰዎች ላይ ጭምር እንጸልያለን። አዋጅ ሲገለበጥ ሲሻር እዚህ ብቻ አይሁን፣ እያንዳንዱ አካባቢ ይድረስ።
እያንዳንዱ አካባቢ ይድረስ። በኢየሱስ ስም እንጸልያለን። የሃማ መንፈስ የተወጋ ይሁን። መስቀል ያሰናዳ የተወጋ ይሁን። ደም የተጠማ የተወጋ ይሁን። በከተማ የወጣ ይመታ። አንድ ነገር በራለኝ። አሁን እየጸለይን ይህ መንፈስ አትልቀቁ። ቢያንስ ማንሳት ባችል እንኳን ያዙ። መንፈስ ቅዱስ እንደዚህ ይለኛል። አሁን የጠላው ህዝብ ብቻ አይደለም፣ መንፈሱ ነው የጠላው። ዘንዶ መሞት አለበት። ድምጽን ከፍ አድርግና አሜን በል። የዘንዶ መንፈስ ይመታ። ሲሰበክ የተናደደ፣ ሲጸለይ የተናደደ፣ ሲዘመር የተናደደ፣ ቤተ ክርስቲያን ሲሰፋ የተናደደ፣ ልንቀር የተያለ እሱ በኢየሱስም ይነቀል። አቻሃቲምቦሲካ ብሬሃትራ ካሲያ ዘንዶ ተቆጥተዋል፣ እግዚአብሔር ግን ይወጋዋል። ዘንዶ ተቆጥተዋል፣ እግዚአብሔር ይወጋዋል። እስኪ አንድ ሰው አሜን ይበል። እስኪ አምላክ ሆይ እናመሰግናለን። ከተማ ነፃ ይሆን፣ ከተማው ሰላም ይሆን፣ ገጠሩ ሰላም ይሆን፣ ሰዎች በሰላም ይስሩ፣ ወጥቶ ይግቡ። ይህ የታወጀ ሁሉ የተገለበጠ ይሆን። ያጠገባችሁን ሰው ልቀቁና የመጨረሻ ቀኝ እጃችሁን ከፍ አድርጉና እኔ ማወራውን አውርተን ይህ እግዚአብሔር የሚሰራው ነውና ከዛ እኔ አቆማለሁ። ቀኝ እጃችሁን ከፍ አድርጉና በቅንነትና በየዋህነት እኔ በሉ እስኪ በእግዚአብሔር አምናለሁ። እግዚአብሔር ለአውሬ አይሰጠኝም፣ ለኔ መልካም ብቻ እንደሚሆን አምናለሁ። ክፉ አዋጅ በኔ ላይ፣ በሀገሬ ላይ፣ በሕዝቤ ላይ፣ በቤተ ክርስቲያን አይሰራ። ድገም፣ አይሰራ። የመጨረሻ አይሰራ። እግዚአብሔር ሆይ እናመሰግናለን። ይህ በፊት ሆነን እንድንጸልይ ስለረዳን እናመሰግናለን። የተጸለየ ጸሎት ሁሉ በፍሬ ተመለሰ። ታላቅ ቸርነት አደረክልን። አምነናል በኢየሱስ ስም።